አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። እንግዲህ ዛሬ ፒዛ እንዴት ነው የምታበስሊው፣ ምጣዱ አይበላሽም ወይ የምትሉትንም ጥያቄ እንዴት እንደምሰራ አሳያችኋለሁ። ሌላው ደግሞ ሶሱን አሳያችኋለሁ። የስፕሪንግ ሮልን ብያችሁ ነበረ። የእሱን አሰራር በመጀመሪያ ላሳያችሁ። እዚህ ጋር በርበሬ ደቃቃ ሳይሆን ክሽን የሚባለው ማለት ነው። ያው አረቦች ቤት ስለምታውቁት ብዬ ነው። ሸጣ ክሽን ተብሎ ልክ እንደ አንድ እንደ ቅመም አይነት ይያዛል እና በርበሬውን ዝም ብላችሁ ወቅጣችሁ እንደዚህ በወፍራራሙ ማለት ነው ትጨምሩበታላችሁ። ከዛ ውሃ ታደርጋላችሁ። ግማሽ ብርጭቆ ውሃ ታደርጋላችሁ እንደምትፈልጉት እንግዲህ። ግማሽ ማንኪያ ስኳር አድርጊያለሁ እዚህ ጋር። ትንሽዬ ደግሞ ጨው ትጨምሩበታላችሁ ማለት ነው። የተወሰነ በማንኪያዋ ጫፍ እንዳይበዛባችሁ በማንኪያዋ ጫፍ ትጨምሩበታላችሁ። ከዛ እዚህ ጋር የተጠቀምኩት እኔ ግማሽ ሎሚ ነው። ከል ነበር መሆን የነበረበት። ከል አቸቶ ከሌላችሁ እኔ ያልቆብኛል። ከሌላችሁ ችግር የለውም ሎሚ መጠቀም ትችላላችሁ። ከዛ እዚህ ጋር ነጭ ሽንኩርት የተፈጨ እጨምርበታለሁ ማለት ነው። ነጭ ሽንኩርት ድቅቅ አድርጋችሁ የፈጫችሁት። ከዛ ሁሉንም አንድ ላይ በደንብ አዋህደውና እሳቱን ከፍትበታለሁ። መፍላት አለበት፣ በደንብ መፍላት አለበት። ከዛ በደንብ ከፈላልኝ በኋላ አንድ ማንኪያ ነሻ ወይም የበቀሎ ዱቄት ማለት ነው በጥብጬ እጨምርበታለሁ። የተወሰነ ወፈር እንዲል እንዲወፍ ብዙ ሲወፍር አይመቸኝም። ይሄ የስፕሪንግ ሎር ሶስ ማለት ነው። ግን የተወሰነ ወፈር እንዲል ያክል ነሻ ትጨምሩበታላችሁ፣ በደንብ እንዳይወፍርባችሁ። አንዳንድ ሰው ሊመቸው ይችላል ወፍራም፣ ግን እኔ ቀጠን ሲል ይመቸኛል። እና እንደዚህ ጨምርና ነሻውን ቶሎ አማስለዋለሁኝ። በነገራችን ላይ ሁሌ እንደተወነወነ የኔ ብረት ድስት እስካሁን ድረስ አልገዛሁለትም። ለስቶቡ ከላይ የሚቀመጥ የማስቀምጥበት ማለት ነው ብረት እስካሁን አልገዛውም። እና በአንድ እጄ ካልያዝኩት ያው ይወነወንብኛል፣ በአንድ እጄ ደግሞ ስልኬን ይዣለሁ እየቀረጽኩ ስለሆነ ለዛ ነው። እና እየተሽከረከረች ነው እስክሳ እያለች ነው እላችኋለሁኝ ብረት ድስቴ። ከዛ እዚህ ጋር አሁን በደንብ እንትክትክ እንዲል አደርገዋለሁኝ። ለምን እየወፈረ ይሄዳል። ነሻው ትክክለኛ ውፍረቱን ይሰጣችኋል በደንብ የሚንተከተክ ከሆነ። ከዛ በደንብ እንትክትክ ካለላችሁ አለቀ። ቆንጆ የሆነ ስዊት ቺሊ ሶስ ሰራን ማለት ነው። የስፕሪንግ ሮል የምንጠቀምበት የምንበላበት በጣም ቆንጆ፣ አንድ ላይ ስትበሉት እያጠቀሳችሁ በጣም ነው የሚጣፈጠው። በነገራችን ላይ ያልሞከራችሁትም ሞክሩት። ያው አረብ ሀገር ሞልቷል ብዬ ነው። ኢትዮጵያ ግን መታችሁ መስራት ከፈለጋችሁ እንደዚህ ያደርጋችሁ ሁሉም ግብአት ይገኛል። በቀላል መንገድ መስራት ትችላላችሁ። አንዱ በሌለው ባላችሁ ተክታችሁ የሌላችሁን ነገር ባላችሁን ተጠቅማችሁ መስራት ትችላላችሁ ማለት ነው ውዶችዬ። ከዛ እንደዚህ በደንብ እንዲፈላልኝ ከተውኩት በኋላ ውፍረቱ እንደምታዩት የተወሰነ እየጨመረ ነው። ነገር ግን እኔ ስለማልፈልገው ነው ከዚህ በላይ እንዲወፍር። እንደዚህ ከሆነላችሁ ውፍረቱ ቆንጆ ይሆናል። በጣም ሲወፍር ብዙም ያስጠላል። እኔ ስለሚደብረኝ ነው ለራሴ። ግን ያው እንደ ፍላጎታችሁ ማድረግ ትችላላችሁ። እንዲወፍር ከፈለጋችሁ የተወሰነ ነሻ ጨምር ማድረግ ነው ማለት ነው። እና መጨረሻውን እንደዚህ ሆኖ ቀርቧል። ከዛ እያጠቀሳችሁ መብላት በጣም ይጣፍጣል፣ አንድ ላይ ከሶሱ ጋር ሲገናኝ ማለት ነው ውዶችዬ። ያለው ነገር እንግዲህ ይህንን ይመስላል። ሌላ ጥያቄያችሁ የነበረው ምንድነው? ስለ ምጣድ ለምን አይበላሽብሽም? ፒዛ ስትሰሪ እንዴት ነው የምታበስዩ? ከላይ በጣም ብዙ ጥያቄ ነው የምትጠይቁኝ። ለሱ መልስ ሰጣችኋለሁኝ። ፒዛ በነገራችን ላይ ሳውዲ አረቢያ የምታውቁት አረብ ሀገር የሚታወቀው የመጣም ቤት ፒዛ ታውቁታላችሁ። ትልቁ እሱም በትልቅ በምጣድ በእንትን አድርጌ ማለት ነው በትሪ እሰራለሁኝ ብዙ ጊዜ ደስ ስለሚለኝ። እና ግን በደንብ ይበስላል። ያው ስጋት ያላችሁ ልጆች ስላላችሁ ነው እንዴት ነው የሚበስለው ምናምን እያላችሁ። እና በነገራችን ላይ ከፈራችሁ ይሄንን አሁን ትሪ ላይ ነው የማደርገውን እናንተ ምጣዱ ላይ አድርጋችሁ ከዛ ገልብጣችሁ ቂጣው ከበሰለ በኋላ መለቀለቅ ትችላላችሁ። እኔ ግን እንደሚበስል 100% እርግጠኛ ስለሆንኩኝ ነው እኔ እንደዚህ አድርጌ የምሰራው ብዙ ጊዜ። ከዛ እዚህ ጋር አሁን በደንብ ተከትከዋለሁኝ ይሄን በሾካው። ለምን ከታች እንፋሎት አግኝቶ ወደ ላይም ይወጣል።
እንዲሁም ደግሞ ከላይ የምትቀቡት ሶስ ወደ ውስጥ እንዲገባና ቆንጆ የፒዛ ጣዕም እንዲኖረው ስለሚያደርግ ነው ይሄን ሹካው የምጠቀመው ማለት ነው። ከዛ ሶሱን የሰራሁትን እዚህ ጋር ቀባዋለሁኝ። ያው ያላሳየኋችሁ ስለ ፒዛ አሰራር ብዙ ጊዜ ሰርቻለሁ ብዬ ነው። አሁን ግን ዋናውን ጥያቄያችሁን ልመልስላችሁ ስለመጣሁኝ ነው። እዚህ ጋር በደንብ ሶሱን እስከ ዳር በደንብ ከአጥግቤ ከቀባሁት በኋላ የሚያስፈልጉትን ነገሮች ሽንኩርት፣ ቃሪያ፣ ቲማቲም የተገኘውን እኔ ያገኘሁትን ነው የምጠቀመው። ዘይቱን አለ ወይ ምናምን እያላችሁ የጠየቃችሁ ልጆች አለው ሞልቷል። ግን ያው ውድ ስለሆነ ትንሽ ወደድ ስለሚል ውድ ነገሮችን በነገራችን ላይ ባለኝ እጠቀማለሁኝ እንጂ ያን ያክል ደፍሬ አልገዛቸውም። ለምን ባለው ነገር እጠቀማለሁ። በቃ ቀለል ማድረግ ስለምፈልግ ነው። እና እዚህ ጋር ሙዘሬላውን አደረኩበት። በደንብ ነስንሼ ከጨረስኩ በኋላ ምጣድ ላይ አድርገዋለሁ እንደዚህ። ከዛ ግጥም አድርጌ በደንብ አበስለዋለሁ። ከታች ከበሰለልኝ በኋላ ከላይ ደግሞ እንደዚህ ትሪ አደርግና እሳት አነድበታለሁ። በቃ ጥግብ እስከሚል ድረስ እሳት ከላይ አነድበታለሁ። ትሪውም ስለሚግል ከላይ ያለው ዳር እስከ ዳር እፍና አድርጎ በደንብ ያበስለዋል። ከላይ ያለውን ፓርት ማለት ነው። ልክ እንደዚህ ከዛ ስታወጡት ልክ እንደዚህ ሆኖ በስሎ ማሻአላ ይወጣላችኋል ማለት ነው። እና ምንም አይነት ፍሩን አያስፈልግም። ምጣዱ ደግሞ ምንም አይሆንም። የሀገራችን ምጣድ በነገራችን ላይ እንዳስለመዳችሁት ነው የሚባል ነገር አለ። የሚቆጣ ምጣድ አለ። እኔ ግን ትሪ ባደርግበት የእናቴ ምጣድ በሉት ላይ እኔ ቤትም ያለው ምጣድ ምንም ጣጣ የለበትም። እንደዚህ እና እንደዚህ አድርጌ ይሄ መጣም ቤቱ ፒዛ ምላችሁ ያው ስትበሉ እየገዛችሁ የምትበሉ ታውቁታላችሁ። በጣም ወፍራሙ ማለት ነው። ወፍራም ነው እና በጣም ደስ ይለኝ ነበረ። ትልቅ የጋሮራ ሀምድያት ጋር ነበረ የምንገዛው በፊት እና እንደዚህ አድርጌ ቤቴ ደግሞ ሰርቼ ለእኔም ለቤተሰቦችም የሚበቃ ትልቅ ፒዛ ሰራለሁኝ። እንደዚህ በትሪ ማለት ነው። በጣም ቆንጆ ነው። ከቂጥም ቅንብር ያለ በጣም የበሰለ እንደዚህ ቆንጆ የሆነ ትሰራላችሁ። ምጣዱም አይበላሽም። ፒዛውም ቆንጆ ሆኖ ነው የሚበስለው። ግን ማወቅ ያለባችሁ ምጣዱን እሳቱን አለማንጋጋት። በቃ መጀመሪያ ታሰማላችሁ። ከዛ በኋላ ትሪያችሁን ካደረጋችሁ በኋላ ቀስ እያለ ጊዜ ፈጅቶ በቃ በሙቀቱ በደንብ መብሰል አለበት። ይህን ሲስተም ከተጠቀማችሁ ቆንጆ ሆኖ ነው የሚበስልላችሁ። ልክ እንደምታዩት ከስርም ቆንጆ ሆኖ በስሏል፣ ከላይም እንደምታዩት ነው እና አሪፍ ሆኖ ይበስልላችኋል። ፒዛው ቆንጆ ይሆናል። ወፍራም ከፈለጋችሁም እንደዚህ፣ ስስ ከፈለጋችሁ ማሳይቻችኋለሁ ከዚህ በፊት እና ምንም እንትን የሚል ነገር የለውም። አሪፍ ሆኖ ነው የሚበስለው ለማለት ነው። ያው እንደነገርኳችሁ እናንተ ከፈራችሁ መጀመሪያ ሊጡን ምጣዱ ላይ ታደርጉትና ከዛ መልሳችሁ ገልብጣችሁ ከበሰለላችሁ በኋላ ቂጣው ከላይ የሚደረጉትን ነገራቶች ቀብታችሁ ምናምን ነስነሳችሁ መስራትም ትችላላችሁ። እንደዛም አማራጭ አለ። ግን ስለሚበስል ነው እኔ እንደዚህ የማደርገው። ከፈራችሁ እንደዛ መጠቀም ይቻላል። ይህንን ይመስላል እንግዲህ። ሌላ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ኢንሻአላህ በቀጣይ ቪዲዮ ተመልሼ እመጣለሁ። እናንተም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እስከዛው ወሰላሙ አለይኩም ወራህመቱላሂ ወበረካቱ።